በቃ ቅዳሜ ቀን ደወልኩላት። እሷን እንደምትሞት ነገረችኝ። ያው እሞታለሁ አላለችኝም። ሲቲ ከዚህ በኋላ እኔ ምንም አላደርግልሽም፣ ከዚህ በኋላ ኖርኩም አልጠቅምሽም። እናቴ ልንገባብሽ አላህ ያስቀምጥሽ ብዬ ሳለቅስበት በቃ ውቄ ነው ምናምን አለች። በእኛ ሀገር በጉራጌ አወዶ የሚባል ገብስ አለ። ቪታሚኒ ገብስ ነው። ብርሽን ከሆንሽ ወይ ከተሰበርሽ የምትጠገኝበት። ልጄ ትመጣለች ብላ ቡላ አዘጋጅታ አርሳታለሁ። ግን ድጋሚ ልታርሰኝ ማለት ነው። ቡላ አስቀምጣ ገብስ ምናምን አዘጋጅታ እና እናቴ ስደውልልኝ ሌላ ጊዜ ምናምን አልመጣም ብያት አላውቅም። በደወለችልኝ ሰዓት ናፈሽኝ ባለችኝ ሰዓት እሄዳለሁ። ግን የዛኔ ምን አልኳት መሰለሽ? ነይ ስትለኝ ቁስልሽ አይደርቅም ስትለኝ እናቴ አልመጣም አልኳት። በቃ የእሷ የሆነ ጃኬት ገዝቼ የሆነ የምትወደው ጃኬት የከሌ ለብሶታል ምናምን ስትለኝ የሚሄድበት መሳፈራ የእናቴ እሱን ጃኬት እልክላታለሁ ከማለት አልመጣም አልኳት። ግን ቅዳሜ ማታ ምናምን እሻ ተሰግዶ መህሪ ተሰግዶ እሻ በደረሰበት ሰዓት ደወልን። እናቴን አፈቀችኝ አልኳት። ጎረቤቴ እናቴ የሆነ ልቤ ይጨናነቀኛል፣ እናቴን ካልደወልኩላት ድምጿን ካልሰማሁላት ሰላም አላገኝም ብዬ የ10 ብር ካርድ ሞልቼ እናቴን ደወልኩላት። ስደውልላት ደህና ነኝ ምናምን ምንም አልሆንኩም ምናምን አለች። እሑድ ቀን ደግሞ አራሳት ነፍሷ ወጣ። አይዞሽ ይላል። እናቴን አልመጣም እናቴን አልመጣም ያልኳት እናቴን አልመጣም ያልኳት ሞታ ምናምን ልቀብራት ሄድኩ ማለት ነው። ግን እናቴ ከሞተች በኋላ ብዙ ነገር ደርሶብኛል። እናቴ ከሞተች በኋላ እንደ የልጄ ጊዜ ኦፕሬሽን ሆኜ በህልም አየች። እኔን አልነገርኳትም። እናቴ ኦፕሬሽን እንደሆንኩ አልነገርኳትም። ግን እናቴ በህልሟን አይታ አወቀች ኦፕሬሽን እንደሆኑ። ግን እሷ ከሞተች በኋላ 4 ኦፕሬሽን ሆኛለሁ። ግን እናቴ ኖርሽና ቁስሌን አንዴ እፍ ብትይልኝ ይመመኝ ብትይ እንደሌላ ጊዜ እሷ ከሞተች በኋላ ብዙ ነገር ሆኛለሁ። ውስጤ ሞተ። ሲኪናዬ ውሃ የለም አጠገብሽ? እማ ውሃ ጠጪ፣ አይዞሽ። እናትሽን አላህ ይርሐማት። እናትሽን ለጀነት ያድርግልሽ። ሁላችንም ወደዛው ነን። አይዞሽ እና ልጆችን ውለጂ አሳድጊ ትይኝ ነበረ። አሁን ወልጅ ያለው እናቴን ልጄን እንዳታሳድጊ ነው። እንዴት ተሸነፍሽ እላታለሁ አንዳንዴ ማለት ነው። እናቴ በጣም ጎበዝ ነበረች። ግን አንዳንዴ ያው የማይቀረው ትሄጃለሽ። ግን እሷ ከሞተች በኋላ ብዙ ነገር ሆኛለሁ። የሆንኩት ውስጤን ሞተዋል። ሞራኔ ምናምን ሌላ ጊዜ ምናምን ከሚገርምሽ 8 ዓመት ስሰራ እንደዛ አይነት ራሴን እጠይቀዋለሁ። እንደዛ አይነት ስሜት ምናምን አይሰማኝም ነበር። ግን በአሁኑ ሰዓት ምናምን ለምን እንደሆነ አላውቅም፣ ይከፋኛል በጣም። እናቴ ብነግርሽ እስኪ አንዴ ዱዓ አድርጊልኝ ብልሽ እና አንዳንዴ ስትቸገሪ ምናምን እናቴ ዱዓ አድርጊልኝ ትያለሽ። ሲከፋሽ ወይ ደግሞ ሀጃ ሲገጥምሽ ምናምን ደውለሽ እናቴ ዱዓ አድርጊልኝ እንደዚህ ሀጃ አለብኝ ትያለሽ። ግን በአሁኑ ሰዓት ደግሞ ሀጃም ቢኖርብኝ ቢከፋኝ ምናምን
ዱዓ አድርጊልኝ ምናምን የምለው የለም። እናቴ ለማን ጥለሽ ግን እኔ የእሷን ሞቷን አታሳየኝ ለው ነበረ። እሷን ብዙ ጊዜ ያማታል። ያ ረቢ የእሷ ሞት እንዳታሳኘኝ ቀድመህ ለእኔ ውሰድ፣ እሷ ከሞተች እኮ ለእኔ ምንም የለኝም እላት ነበረ፣ ለእናቴ ማለት ነው። ግን እሷ ከሞተች በኋላ ያው ታመምኩ፣ በሷ ምናምን በሀዘንም ታመምኩ። በቃ ሐኪም ቤትም ገብቻለሁ፣ 10 የግል ሐኪም ቤት ገብቻለሁ። በሽታው ሊገኝ አልተቻለ። መጨረሻ ጊዜ በሆዴ ላይ ነበረ 10 ስነሳ ኦፕሬሽን መሆን አለብሽ፣ የአሟት ጠጠርና የኩላሊት ጠጠር ምናምን አለብሽ ተባልኩ እና የአሟት ጠጠርና የኩላሊት ጠጠር ኦፕሬሽን 5 ኦፕሬሽን፣ በአጠቃላይ 5 ኦፕሬሽን። ከዛም ልጄን አመጣሁት። እናቴ ከሞተች በኋላ ያው እናቴ ነው ታሳድጋት የነበረ። ልጄን አመጣሁት። ካመጣኋት በኋላ በጣም ተቀየረ እና ስሟን ለመጥራት ዝግንን ይለው ነበር። አስፋልት ላይ የሰው ልጅ ይስማል፣ ከረሜላ ይሰጣል። የእኔ ልጅ ምናምን ከረሜላ አይሰጥም ነበረ። ልጁን አዝላ ትወጣለች። የራሱ ልጅ አዝላ ወንድሟን አዝላ ስትወጣ ለልጁ ከረሜላ ሊሰጥ ለሷ ከረሜላ አይሰጣትም ነበረ። እዛ ሰዓት ደግሞ ይሰማኝ ነበረ እናቴ ብትኖሪ እና ልጄስ ለማን ጥለሽ ትላንትና ውለጂ ያሳድግልሻለሁ ትይ አልነበረም ወይ? ሲቲና ልጅሽ የዛኔ ስንት ዓመቷ ነው ማለት? እሱ ያው የእንጀራ አባቷ ነው። ሱቅ ልጅሽን አዝላ ልጃችሁን የእናንተን አዝላ ሱቅ ሄዳ ለሱ ከረሜላ እሷን ዝም ሲላት ስንት ዓመቷ ነበር? የስንት ዓመት ልጅ ሆና ነው? አሁን የ8 ዓመቷ 8 ዓመቷ የ8 ዓመት ልጅ ሆና ነበር የምታዝለው። አንዳንዴ ያው እኔ ልብስ በሰላም ተወልጃለች ነው የተባልኩት የነበረው ማለት ነው። ግን አጠገቤ ምናምን ስላልነበረ ግን የቀደረ አላህ ነው። ግን እኔ የምለው ምናምን የዛኔ ጥሩ ትዳር ቢኖረኝ ጥሩ ባል ቢኖረኝ ኦፕሬሽን አልሆንም ነበረ እና አላህ ገላገለኝ። ወለድኩ። ከወለድኩ በኋላ ደግሞ ኮንትራት በ1500 ሰፈር ሊያደር ተስማማን። በ1500 ተስማማንና ፏአድ አልኩት። አቤት ልጁን አንተ ያዘው ከሆስፒታል ወጥተሽ ከሆስፒታል ኦፕሬሽን ሆንኩ ቀን ማለት ከሆስፒታል ስወጣ ማለት ነው። ልጁን ያዘው እኔ ሆዴ ላቅፈው ቁስሉን ማለት ነው እንዳይፈታብኝ ከፍ ዝቅ ምናምን መንገዱ ስለሚል እኔ ሆዴ ላቅፍ አንተ ልጁን አቅፈውና አስፋልት ወጥተን በ10 ብር እንሳፈራለን። ግን በአሁኑ ሰዓት በጣም ያናድደኛል። ለምን እንደዚህ ሆን ቁራ ለኮንትራት ታክሲ 1500 ብር የምትከፊው አተሽ ነው ወይስ ሰስከሽ ነው? ሰስቼ በዛ ደግሞ የሆነ ነገር ይገዛልኛል ተብዬ ሰስቼ ነው ታውቂያለሽ። ለቤቴ ይተርፈኛል ነው። ራስሽን እየበደልሽ ነበር ማለት ነው። ለትዳርሽ ትዳርሽን ለማቆም ራስሽን እየበደልሽ ነበር። በኦፕሬሽን ወልደሽ ከሆስፒታል የኮንትራት ታክሲ ከሆስፒታሉ ቤት 1500 ሪያል 1500 የኢትዮጵያ ብር ላለመክፈል ችግራችን ይብሳል ብለሽ ለትዳርሽ አስቀርተሽ አንቺ ግን በ10 ብር ታክሲ ቁስልሽን ሆድሽን አቅፈሽ ሄድሽ ማለት ነው። 10 ብር ከፍዬ ወደ አስኮ ምናምን መጠን ከአስኮ ደግሞ 50 ብር ተሳፈርን። ቡራዮ ከደረስን በኋላ የሆነ ወንድሜ ባጃጅ አለው መጣንና ተቀበለን። ከዛም በኋላ እኔ ቤት ደርሶ እንዳይወጣ ቡራዮ የሚባል ቦታ ትንሽ ከተማ ነው። ባለቤቴን ግማሽ ኪሎ ስጋ ግዛልኝ፣ ቤት ከወጣም ትደክማለህ፣ ቤትም ሰው የለንም አልኩት። አፌን አውጥቼ ምናምን ተናግሬዋለሁ። ግን ምናሽ ምን ተናገርሽ አላለኝም። ቦታ አልሰጠኝም ማለት ነው። ከዛም ወደ ቤት ሄድኩና ምን ትበያለሽ ማለት ምን ትጠጫለሽ? ወብሽን ነው አላረደልሽም ባልሽ? ሲወለድ እኮ ይታረዳል። በጋ አላረደ ላልምድ አላህ ደግሞ ለኔ ለምን መሰለሽ አላህ ደግሞ ለኔም ይጠይቀኛል እኮ ውሸት አልናገርም። እኔ ወልጄ በሱ ግማሽ ኪሎ ስጋ ነው ያገኘሁት። እሱም ሰው ጠይቆት ማለት ነው። ከዛም የዛን ቀን የወንድሜ ሚስት አላህ በረካ አድርጋት ምበላ ነገር እቤት አለ ወይ ምናምን አለች። ምንም የለም አልኳት። አይቤ ሰርታ ይዛ መጣች። እናም ደግሞ እናቴ በደንብ መረቀችኝ። አራስ በቃ ሁሉም ነገር በአንድ ሙሉ መኪና ጭና እናቴ መታረደችልኝ። እናቴ አልኳት
በቃ ሁሉም ነገር አመጣች። ቡላ፣ ቆጮ፣ የጎመን ክትፎ ምናምን በቃ ብዙ ነገር ምናምን ይዛ መጣች። እና እናቴ ያልኳት አትረጂ፣ የመጨረሻ ልጅ ቤት እኔ ነኝ። ሁላችንም አዲስ አበባ ነው። 2 እህቶች ነው ገጠር ያሉ። አስም አለባት፣ ደም ብዛት አለባት። ሲያስላት ፊንጢጣ ወደ ውጭ ይወጣ ነበረ። እኛ እስከምንደርስ ድረስ በዛ ብር ትታከሚያለሽ፣ እኔ ይሄን ካመጣሽ በቂ ነው፣ አትረጂ ምናምን አልኳት። ባልሽ በጎመን መጣች አይለኝ ምናምን ብላ እናቴን አርዳ አረሰችኝ። ግን ምን አለችኝ? ሲቲ ያለችኝ። አቤት አልኳት። አላህ ነግሮታል ለእሷም ማለት ነው። ከዚህ በኋላ ላልመርቅሽ እችላለሁ አለችኝ እናቴ። ምን አለችኝ? አራስ ስትወጪ ቁስልሽ ላይደርቅ ይችላል፣ ገጠር ትመጫለሽ፣ ልጅሽ ወተት ይጠጣል አለች እናቴ። ሄደች። በ15 ቀን ድንገት ምናምን አጣኋት እናቴ። ግን ሐሙስ ቀን ቅዳሜ ቀን ልትሞት፣ እሑድ ቀን ልትሞት፣ ቅዳሜ እናቴን ደወልኩላት። ምን ትለኝ ነበረ? ሀቡዬ በቃ እኔ ስቆሽሽ እናቴን አይመቻት ነበረ። ከሚገርም ሹሩባ ስትሰራ ጊዜ እናቴ ጭንቅላቴ ተስመው ነበረ። ለእኔ ዓለም በሙሉ ሁሉ ቢሰበሰብ የኔ እናት አለች አልልም ነበር። እናቴ በጣም ጥሩ ነበረች። በቃ ቅዳሜ ቀን ደወልኩላት፣ እሷን እንደምትሞት ነገር ሀገር ለፍተሽ በከፈትሽው ሱቅ አብራችሁ ስለምትቆሙ እሷ ስለከፈተችው ነው ብሎ እንዳይሰማው ከሱቅ ምንም ነገር አትወስጂም። ሰው ቤት ልብስ ታጥቢ ነበር፣ ምንድን ነበር ሱቁን እሱ ይቆምበት ነበር። አዩዬ እዚህ ጋር እኔ ውሸት ልናገር አልፈልግም። የሰው ቤት ልብስ አላጥብም ነበር፣ እታገል ነበር ለራሴ ስራ ለማግኘት። ልብስ ስራ ነው የተባለ ነገር ልጅ የቤት ልብስ፣ የልጆች ልብስ፣ የራሷ የኛ ልብስ ማለት። የሰው ልጅ አላስተምርም ሲልሽ ከራስሽ ከሱቅሽ ካልወሰድሽ ገንዘብ ከታምጥሽ ታስተምሪያት ነው ልጅቷ። አባቴ የዛኔ አዲስ አበባ መጥቶ ነበረ። ወንድሞቼ ተሳፈሩበት ምናምን ብሎ የሰጡት ብር ይሄን ብሎ ምናምን 1000 ብር ሰጠኝ አባቴ ማለት ነው። ጎረቤቴ ችግሬን ስለምታውቅ የእሱን ባህሪ ስለምታውቅ ሲቲ የእናትሽ ቡና ከማፈላ ቡና አፍልቼ ማንን ሰው ነው የሚጠጣው? ይሄን ብር ደግሞ ለአንቺ ይጠቅምሻል ምናምን ብላ ብር ሰጠችኝ፣ ጓደኛዬ ማለት ነው፣ ጎረቤቴ ማለት ነው። አሁንም ሌላ የእሷን ባላም ደግሞ ድጋሚ 500 ብር ሰጠኝና እሱን አድርጌ መርካቶ ሄጄ ደብተራ ምናምን ከመከፋፈያ አውጥቼ ደብተራ ምናምን ገዛሁላት። ከዛም በኋላ ያው እኔም እንዳልኩሽም ቡላ ሸጣለሁ፣ አንዳንድ ነገር ከገበያ ጎመን ምናምን ከመርካቶ ሄጄ ጎመን አመጣለሁ። ምን እላለሁ፣ ስራ አልንቅም፣ ልጅ አዝዬም ማለት ነው። ከዛም ከታመምኩ በኋላ የ4 ወር ምናምን ደግሞ ተጠራቀመብኝና የምከፍልበት አጣሁ፣ ታምሜ ማለት ነው። ሐኪም ቤት ምናምን እየተመላለስ የ4 ወር ምናምን ሆነብኝ። የ4 ወር ሲሆንብኝ የሆነ ሰው የዘካ ብር ሰጥቶኝ፣ የዘካ ምናምን ብር ሰጥቶኝ በዘካ ብር ምናምን የ4 ወር ምናምን ደሞዛ ከፈልኩላት። ከዛም ራሴን ጠየቅኩት። ከዚህ በኋላ እናቴ የለችም፣ ቸግሮኛል ብዬ አልነግራትም። ከዚህ በኋላ ምናምን ከወደኩበት መነሳት አለብኝ፣ መሄድ አለብኝ ብዬ አረብ ሀገር ጀመርኩ። ከወንድሜ ምናምን ብር ተበድሬ ሱቁም እንደዚህ እንዳለ ትቼ አረብ ሀገር ሄድኩ ማለት ነው። አረብ ሀገር ከሄድኩ በኋላ ያው በ6ኛ ወሬ ነው የሄድኩት። 4 ኦፕሬሽን ከሆንኩ በኋላ አረብ ሀገር ከሄድኩ በኋላ ቁስሎች የተፈቱብኝ ፎቅና ምድር ምናምን እያልኩ ወዴን ያሳክከኝ ነበረ እና 3 ቀን ምናምን ሐኪም ቤት ተኝቻለሁ በቁስል ምናምን። ለሱ ነገርኩት፣ እንደዚህ ሆዴ ምናምን አሞኛል፣ ቁስሌ ተፈቶብኛል አልኩት። ግን አላህ ይማርሽና አላህ ይግደልሽ አላለኝም። እኔ ካልደወልኩለት እሱ አይደውልም ነበረ፣ እኔ ነው የምደውልለት የነበረው። ቤቱ የጨረቃ ቤት ነው፣ አላህ ቤትሽን ያፍርሰው ምናምን አለኝ። ፋድ
ቤቱ ምናምን ካልፈረሰ በሴት ቤት ገብቻለሁ እንዳትል፣ ካርታ ካወጣለት በአንተ ስምና በእኔ ስም ይሆናል። ለምንድን ነው እንደዚህ የምትሆነው? የሰው ቤት ምናምን እኮ ገብተህ ምናምን የልጅ ባምበር ሲታጠብ ውጭ ላይ አውጥቶ አይደፋም። እኔ ሽንት ቤቴ የራሴ ክራይ ከሆነ ሽንት ቤት ሞላብኝ ነው የሚባለው። ለምን ይሄ ነገር አታውቅም ብዬ ተናገርኩት ማለት ነው። እንደዚህም እያለን የጣራና ግድግዳ ይመጣል እከፍላለሁ። ቤት ምናምን ደግሞ ትንሹ ቤት ምናምን የዛኔ ያልተከራየም ነበር አሳድሰውና የልጄ ትንሹ ህፃኑ በወርም እንደምትልክለት አደረኩት ብዬዋለሁ። ብር ላኩለት ሊያሳድስ ምናምን ቤቱ አከራየው፣ ግን ብሩ የልጁ ምናምን አይልክም ነበረ የህፃኑ ማለት ነው። ምናልባት የህፃኑ በአንበርስ ገዝቶ ነው የሚልክለት የነበረው ህፃኑ ማለት ነው። እንደዚህም እያለን ነካስ እሱ ሱቁ ምናምን ጭኖ ከመጀመሪያ ያለበት ቦታ ጭኖ ወደ ከተማ ጭኖ ሄደዋል። ያለኝ ካጠራቀመ በኋላ እኔ ግን ትዳሬ ነው ብዬ አምኜው፣ በአሁን ሰዓት ደግሞ አንድ ሴት ምናምን ስትጠየቅ እኮ ቤት አለው ወይ መኪና አለው ወይ ንብረት አለው ወይ ብላ ነው የምትጠይቀው። እኔ እኮ እሱ የሚያሟላ መስፈርት ራሴ ያሟልቼ ራሱ ሲቆሽሽ አልወድም ነበረ። ራስህ ቆሽሻል ምናምን እያልኩት ልብሱን እያለበስኩት ሱቅ ወጥቼ ከሚገርምሽ ምናምን እዚህ አረብ ሀገር ስመጣ ምናምን ሽሮዬን አስፈጥቼ በርበሬን አስፈጥቼ ቂቤን ምናምን አቅልጬ ከቻልክ ሽሮህን ሰርተህ ብላ፣ ካልቻልክ በሰው በጥብጠህ ጠጣ ብዬ ሁሉም ነገር አድርጌ ዛሬ እኔ ጉልበቴ ምናምን ሲያዝ ጉልበቴ ሲደክም አዘን ሲበረታብኝ 500 ብርሽን ተሸክማ ማንም ሴት አትወጣም ልታገል ብዬ በወጣሁበት የኢትዮጵያ ወንዶች ይፍረዱኝ። ይሄ ነገር ማለት ነው የወለደ ይፍረደኝ ይሄ ማለት ነው። ግን በራሴ ቤት ሚስት አገባ። እኔ ዛሬ ምንም የለኝም። በአሁን ሰዓት ከሙዬ አቅም የለኝም። እግሮቼ እጥፍ አድርጌ መቀመጥ አልችልም። እግሮቼ መራመድ አልችልም። ትላንትና ምናምን 50 ኪሎ ጫው ተሸክም ያለው ድንች ተሸክም ያለው ብዙ ነገር አድርጌያለሁ። ኖሬ ትዳሬን ብዬ ነገን ልጅ ወልደን ያልፍልናል ብዬ ዛሬ ተከድቻለሁ። የኢትዮጵያ ሕዝብ ይፍረደኝ ይሄ ነገር። አንድም ደግሞ እዚህ ጋር እኔ ወጥቼ ምናምን አቅም ስለሌለኝ ደካማ ስለሆንኩ ሰው ስለሌለኝ የኢትዮጵያ ሕዝብ ከጎኔ ይሁን። የኢትዮጵያ ምናምን ያሉ አረብ ሀገር ያሉ ሴቶች እህቶቼ እንደኔ ሞኛቱ ነው። እኔ አሁን በአሁን ሰዓት ሰው እንደማላምን ነው የሆንኩት። ራሴን ያስጠላኛል በአሁን ሰዓት ማለት ነው። ለምን እናት ማለት ከባድ ነው። ልጅ እናት ማታ ተኝቶ እስከሚነሳ ድረስ ይጨንቃታል። ትምህርት ቤት ሄዶ እስከሚመጣ ድረስ ለማየት ትጓጓለች። እኔ ዛሬ የልጆቼ እንኳን መሆን ያቃተኝ ሰው ነኝ። እህቴ ምናምን ታማሚ ናት። በአንድ ቀን 10 ክኒን ነው የምትወስደው ማለት ነው። በአዲስ አበባ ኖሮ ምናምን የራስ ልጅ ምናምን ያቃተ ጊዜ ነው። የራስ ልጅ ለማሳደግ ያቃተ ጊዜ ነው። ለእህቴ ምናምን ሰጠፋት። ግን እኔ ይሰማኛል ለእህቴ ምናምን በሽተኛ ናት። 10 ክኒን ትወስዳለች። ነሌ ያልፍልኛል ትዳራ ምናምን ይሰካከላል። የሰው ልጅ ፊት አታይም ብላ ልጄ ያሳደገች። ግን እኔ ዛሬ ባዶ እጄ ቀረው። ባዶ እጄ ቀርቻለሁ። በአሁን ሰዓት አላህ ከሚያውቀው አቡዬ እግሬ ያመኛል። እጥፍ አድርጌ ምናምን እንትን አልልም። መሄድ ያቅተኛል። ወገቦቼ ያመኛል። ውስጤ ምናምን ስታይም ወፍራም ነኝ። ስጋ አለ ተሸክሜ ያለው ግን ውስጤ ምናምን ሞተዋል። ቤት ገብቷል። የተከራየሁበት ቤት ማለት ነው። ሳስበው እሱ ስራ የለውም ምንም የለውም። እኔ ግን የአረብ ሀገር ያመጣሁት ነው ብር ነው። ድጓሚ የለውም።
መርካቶ ምናምን ምንም አያውቅም። በመርካቶ ምን እንደሆነ አያውቀውም። መርካቶ የት ብታገበ ጥላሹ ብትመጪ አያውቀውም፣ ሀገሩ ሰፈሩ ማለት ነው። መርካቶ ምናምን ወስጄ ምናምን ቦታውን ምናምን አሳይቼ ከዛም በኋላ ሳስቦ እንዴ አሁን እሱ ስራ የለውም፣ የአረብ ሀገር ብር አመድ ነው፣ በ5 ወር 10,000 ብር ነው የምከፍለው ብዬ ለወንድሜ ምናምን አማከርኩት። ሳማክረው ወንድሜ የራሱ ስራ አስገባው ራሱ ጋር ምናምን 50 ኪሎ ምናምን 50 ኪሎ የሚሸከሙበት የማዳበሪያ ስራ ምናምን ሲያስገባው 50 ኪሎ መሸከም አልችልም፣ እኔ እንደዚ አይነት ስራ ሰርቼ አላውቅም አለኝ። ከዛም በኋላ ሳስበው ኖሮ የቤት ምናምን ክራይ ምን የቤት ወጪ ምናምን ሳስበው በቃ የራሴ ቤት የተከራየው ጨረቃ ነው። የራሴ ቤት ምናምን ገባን ማለት ነው። የራሴ ቤት ከገባን በኋላ ሲቲ ሱቅ ክፈችልኝ፣ ሱቅ እንስራ፣ ሱቅ ከፍተሽ እንስራ አለኝ። እሺ ብዬ ሱቅ ምናምን ከፈትን፣ ሰፈር ላይ ማለት ነው። ሱቅ ከፈትን ምናምን እየሰራን እርግዝና ምናምን ቁጭ አለብኝ ማለት ነው። በዛ ሰዓት ደግሞ እሱ ግን ያው ሱቁ ከፍቼ ምናምን እኔ እንደዚህ ያደርገኛል ብዬ አሁን አንዳንዴ ምናምን ራሴን እንደማላምን አደረገኝ ማለት ነው። ግን እሱ ከኔ የሚፈልገው የነበረ ብር ነበር። እኔ ግን አላወቅኩም። የዋህነቴን አጠቃኝ ማለት ነው። ምን ያደርጋል ሱቁ ከከፈትኩ በኋላ ሱቁ ሽጦ ምናምን ብሩ ምናምን ሌላ ቦታ ነው የሚልከው ማለት ነው። ከዛም እርግዝና ቁጭ ሲልብኝ ታመምኩና ቲማቲም አቮካዶ ከጋርመንት ተጭኖ ምናምን መጣና በሳምንት ምናምን ይሄዳል፣ በ15 ይሄዳል ገጠር። ቤት ምናምን የእንጀራ እናት ናት፣ ልጅ የላትም፣ ዘር የላትም። እኔ ከቤተሰቡ አላስወጣውም። ሰው ትዳር ከያዘ በኋላ ሴት ልጅ ከቤተሰብ አስወጣችሁ እንዳልባል ምናምን ይሄዳል። ከታመምኩ በኋላ ደግሞ የጋርመንት እቃ አለ፣ ቲማቲም፣ ሽንኩርት፣ አቮካዶ ይበላሻል ቶሎ ካልሸጥሹ ማለት ነው። አሁን ይሄንን ሽጠህ ሂድ። በአሁኑ ሰዓት እኔ አቅም የለኝም፣ ጉልበቴ እምቢ ብሎኛል፣ ከቶኛል ጉልበቴ ምናምን ስለው የራስሽ ጉዳይ ነው ምናምን አለና ጥሎ ሄደ። ጥሎ ሲሄድ ጊዜ በቃ እሺ አንተ እንደዚህ ከሆነ ያው ኖሮ ትዳር ነው፣ ኖሮ ሞት ነው እና መታገል አለብን። መጀመሪያ እኛ በሰው መድረስ አለብን፣ የቤተሰብ ለመደገፍ እኛ ምናምን መስራት አለብን አልኩት። የራስሽ ጉዳይ ነው ምናምን ብሎ ጥሎኝ ሄደ ማለት ነው። ጥሎኝ ከሄደ በኋላ ሱቁ እገባለሁ፣ ምንም ነገር የለውም፣ ካርቶን ብቻ ነው ያለው፣ ግን ተደርድሮ ምናምን ሙሉ ሱቅ ነው የሚመስለው። ከዛም በኋላ 15,000 ምናምን አውጥቼ ገና ድጓሚ ምናምን ሞላሁለት። አጎቱ መጣ። እኔ መርካቶ ሂዶ ይስራ፣ እኔ ደግሞ ሱቁ ልስራ ምናምን ሲል ወንድሞቼም ነበሩ። ጉራጌ ቀመጥ፣ አንተ ወጥተህ ስራ፣ አንቺ እዚህ ስሪ አንልም፣ ተስማምታችሁ ከሰራችሁ ስሩ፣ እሱ ወጥቶ ይስራ፣ ካልሆነ የእኛ ፍርድ ደግሞ ሱቁ ይስራበት ነው፣ ያልማውም ያጥፋውም ሱቁ ይስራበት አሉን። ያው ከቤተሰብም አትወጪም ከሽማግሌ አትወጪም፣ እሺ ብዬ ተብኩት ማለት ነው። እኔ ደግሞ የራሴ ስራ ጀመርኩ። የራሴ ጀበና ምናምን ወደ አገና የሚባል ቦታ ህውዬ እየሰማሽኝ ነው? ወደ አገና የሚባል ቦታ ሲቲና በደንብ ነው ሴቶች ካንቺ ይማራሉ። እኔ የቦጀባር ልጅ ነኝ። እናቴ ጋር ሄጄ አደርኩ። የማግስቱ ሌሊት አዛን ሲል ወደ አገና፣ ከአገና ደግሞ ያጀበና ስለቅም ጫፎቹ ምናምን እንዳይሰበሩ እሱን እየጠቀለልኩ እጆቹ ምናምን እንዳይሰበሩ እሱን እየጠቀልቀል እንትን እያልኩ ማታ ምናምን ጨርሼ ዳገት ቦታ ነው ተሸክሜ የወዛደር እንዳላሸክም ራሴን ተሸክሜ አወጣና ወደ ቦጀባር እጭናለሁ። ቦጀባር ምናምን የሆነ ቤት አስገብቼ አሳድሬ እናቴ ጋር ሄጄ አድሬ የማግስቱ ወደ አዲስ አበባ እመጣለሁ። ከዛስ ምናምን ቡላ፣ ቆጮ፣ ቂቤ በቃ ስራ አለው የተባለ ነገር ይሄ ያገኝበታለሁ ያልኩ ነገር ምናምን እሰራለሁ ማለት ነው። እንደዚህም እየሰራሁ ጀበናው ትቼ ያው እርግዝና ምናምን ስለደረስ በመኪና ጭኜ ምናምን ቆጮና ቡላ፣ ቂቤ ምናምን ማምጣት ጀመርኩ። ግን እርጉዝ ነኝ ምናምን አልልም ነበር። ያገኘሁ ስራ እሰራለሁ። ለምን አረብ ሀገር ሄጄ ምናምን የሰው ሽንት ቤት እያጠብኩ ሰርቼ ምናምን አላህ በረካ አድርግሽ አልባልም ነበረ። ግን ሀገሬ ላይ መስራት አለብኝ። ራሴ ምናምን ኮራ አላደርግም ነበር። ትንሽ ሆኜ እግሬ ተቋረጠ ወይ ልብስ አለበስኩም አልልም ነበረ። ለስራ በጣም ጎበዝ ነበርኩ ማለት ነው። ከዛም ወለድኩ።
ከወለድኩ በኋላ ሙሉ ኦፕሬሽን ነው የወለድኩት እና ያው አላህ የቀደረ ነው። ግን ጥሩ ትዳር ቢኖረኝ ጥሩ ባል ቢኖረኝ የዛን ቀን ኦፕሬሽን አልሆንም ነበረ። ምክንያቱም ራብ ምናምን ያዘኝ፣ ራብ ለቀቀብኝ። በቃ ሰው ብሰጭኝ የዛኔ ሰው በላ ነበረ። ሊያሳ ሄዶ ኒካሰረ ከዛም በኋላ ደግሞ ለመጀመሪያ ጊዜ ጥሪ ላይ ኒካ ብር ነው የኒካ ብር ቤተሰቤ ጋር ሄዶ ኒካ ሊያስርልኝ። ቤተሰቤ ጋር ሄዶ ቤተሰቡ ምናምን አጎቱ ወንድሙ ቤተሰቡ ሄዳው ኒካ ሊያስርልኝ የወጪ ምናምን ብዬ ላኩለት የሚያስፈልገው ማለት ነው። ቤተሰቤ ወንድሞቼ ትላንትና የእናቴ ልጅ ተጎተሻል፣ አሁንም ይሄ ልጅ ሳታዩ ሳታጠኙ ምናምን እንዴት ምናምን አሉ። እኔ ደግሞ በቃ እዚህ ያለ ነገር እናሱ ጨርሰናል ኒካ ሰሩ ምናምን ተባለ። አባቴ መጣ፣ የእሱን ቤተሰብ መጣ፣ ኒካ ታሰረ። ከዛም በኋላ ወንድሞቼ ልጁ ምን እንደሆነ እንየው ሲሉ ከዛም ቤተሰብሽ እንየው ሲሉኝ እኔ ደግሞ ቤተሰቤ ጋር እንዳታፍር ወንድሞቼ ጋር እንዳታፍር ብዬ ገና ብር ላኩለት። ቤተሰቤ ጋር ይዞ የሚሄድ ነገር ማለት ነው፣ በወንድሞቼ ፊት እንዳያፍር ምናምን። ከዛም አደረኩለት። እኔም ደግሞ አመት ምናምን ቆይቼ ነበር። 4 አመት ሰርቼ አመት ቀርቶኝ ነበር፣ 5 አመት ሊሞላኝ ማለት ነው። መጀመሪያ ከዛኛው ባሌ ምንም ሳንገናኝ 3 አመት ሰርቻለሁ። ከዚህኛው ደግሞ 5 አመት 8 አመት ማለት ነው። በቃ ሀገሬ ሄድኩ፣ ቤተሰቤ ጋር ገባው፣ ተደገሰ። እኔም ደግሞ ከአረብ ሀገር መጣች ሲባል የእሱ ቤተሰብ ምን ይሉኛል ብዬ ሄጄ ከዚህም ይዤ የሄድኩት ከዱባይም ይዤ የገባሁት እቃ ነበረ ስጦታ የምሰጥ ለአጎሳ ቤተሰብ ምናምን ሳይቀር ምናምን አዘጋጅቼ ተጋብተን ሄድን። ከሄድን በኋላ ደግሞ ወር ምናምን አልሞላም ሲቲ እኔ እዚህ ኖሮ አልቻልኩትም፣ አዲስ አበባ እንሂድ አለኝ ማለት ነው። እንግዲህ እሱ የገጠር ልጅ ነው፣ አዲስ አበባ ስራ የለውም፣ ገጠር ነው የሚኖረው። እኔም ከውጭ መጥቼ ያለው ገና ኖሮውን ምንም አላየሁትም። እሺ ብዬ ለእህቴ ልጅ ደውዬ ቤት ክራይ ፈልገሽ ጠብቂኝ አልኳት። 2000 ብር ነው በወር የሚከፈለው። ቤት ክራይ ምናምን ፈልጋ መጣች። እሷ ጋር አደረን። ከዛም በኋላ የማግስቱ የራሴ ቤት ገባን።